አስፓልት ዳር ያሉ አብዛኛዎቹ ቤቶችና በሁሉም አቅጣጫ ባሉ ክፍለ ከተሞች ለኮሪደር ልማት በሚል የፈረሱ ቤቶች አብዛኛዎቹ ህገ ወጦች ናቸው ተብሏል። ከዚህ በተጨማሪም ህጋዊ ካርታ ለሌላቸው የሚከፈል ካሳም ሆነ የሚሰጥ ምትክ ቦታ እንደሌለ ተገልጿል። በሌላ በኩል ደግሞ ነባሩ የታክስ ደረሰኝ ጋር በተያያዘ አዲስ መረጃ ይፋ ተደርጓል። በዚህም መሰረት ልዩ መለያ የሌላቸው ነባር ደረሰኞች ከፊታችን ጥር በኋላ ከአገልግሎት ውጭ እንደሚሆኑ መንግስት አስታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ልዩ መለያ ወይም ባርኮድ የሌላቸው ነባር ደረሰኞች ከፊታችን ጥር ወር በኋላ ሙሉ ለሙሉ ከአገልግሎት ውጭ እንደሚሆኑ የገቢዎች ሚኒስቴር አስታወቀ። ከካሽ ሬጂስተር የሚወጡ ደረሰኞችንም ወደ ኤሌክትሪክ መላ ለመቀየር ስራ ተጀምሯል ብሏል። ከደረሰኝ መስጠትና መቀበል ጋር የተገናኙ ሰፋ ያሉ ችግሮች እንደሚታዩ የገቢዎች ሚኒስቴር አስታውቀዋል። ደረሰኝ ለመንግስት ማቅረብ፣ በታክስ ከፋዮች ስም ሐሰተኛ ደረሰኝ ማዘጋጀትና ያልተከፈለ የመንግስት ዕዳ አለብህ በማለት ሰዎች ላይ ያልተገባ ጫና መፍጠር ከችግሮቹ መካከል እንደሆኑ በሚኒስቴር መስሪያ ቤቱ የታክስ ማጭበርበር ምርመራ ጽሕፈት ቤት ኃላፊ አቶ ሲሳይ ገዙ ጠቅሰዋል። ችግሮቹን ለማስቀረት ደረሰኞቹ ልዩ መለያ ወይም ባርኮድ እንዲኖራቸው ተደርገው እየታተሙ መሆኑን ጠቅሰዋል። እነዚህም ባለልዩ መለያ ደረሰኞች የማተም ስልጣን የተሰጠው ለብርሃንና ሰላም ማተሚያ ድርጅት እንደሆነ አቶ ሲሳይ ገልጸዋል። ነባሮቹ ደረሰኞች ከባለልዩ መለያዎቹ ጋር እስካሁን ጎን ለጎን ሲሰራባቸው እንደቆየም ታውቀዋል። ከፊታችን ጥር በኋላ ግን ነባሮቹ ደረሰኞች ሙሉ ለሙሉ ከአገልግሎት ውጭ እንደሚሆኑ ታውቀዋል። ከካሽ ሬጂስተር የሚወጡ ደረሰኞችም ችግር አሉባቸው ያሉት ኃላፊው እነሱንም ወደ ኤሌክትሪክ መቀየር እንደተጀመረ ተናግረዋል። አሁን ላይ ከፍተኛ ግብር ከፋዮች በዚሁ እየሰሩ እንደሆነም ጠቅሰዋል። ሚኒስቴር መስሪያ ቤቱ በግብር ከፋዮች ማጭበርበር ተፈጽመዋል ብሎ ካመነ በድብቅ መረጃ ከመሰብሰብ ገብቶ እስከ መበርበር የሚደርስ እርምጃ እንደሚወስድም አቶ ሲሳይ ተናግረዋል። የታክስ አስተዳደር አዋጁ ይህንን ስልጣን ለሚኒስቴር መስሪያ ቤቱ እንደሚሰጥ ነው የጠቀሱት። ገቢያቸውን አሳውቀው ታክስ የማይከፍሉ በውሸት ከስረናል ብለው ሪፖርት የሚያደርጉና ተመላሽ የሚጠይቁ ነጋዴዎች አሁንም ብዙ ናቸው ሲሉ አቶ ሲሳይ ተናግረዋል። ከዚሁ ጎን ለጎን ግብር ከፋዮችን የመከታተልና የመቆጣጠር ኃላፊነት የተሰጣቸው የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ሰራተኞች ካሜራ የተገጠመለት ዩኒፎርም ለብሰው መሰማራት መጀመራቸውን የታወቀው የከተማ አስተዳደሩ ገቢዎች ቢሮ ባወጣው መግለጫ እንዳመለከተው የተመደበለትን ከ100 ሚሊዮን ብር በላይ ወጪ በመጠቀም ከኢንፎርሜሽን መረብ ደህንነት ኢንሳ ጋር በመቀናጀት የቦዲ ወርን ካሜራ ፕሮጀክትን አልምቶ በማጠናቀቅ ወደ ተግባር አስገብተዋል። በዚህም መሰረት የአዲስ አበባ ገቢዎች ቢሮ ግብር ነክ ጉዳዮችን በተመለከተ የህግ ማስከበርና የቁጥጥር ስራዎችን የሚያከናውኑ የተቋሙ ሰራተኞች ቪዲዮ ካሜራ የተገጠመለት ዩኒፎርም በመልበስ ወደ ስራ መግባታቸውን የታወቀው ይህ የካሜራ ቴክኖሎጂ የቁጥጥር ባለሙያዎች ቁጥጥራቸውን በድምፅና በምስል በመቅረጽ በቀጥታ ለዋና መስሪያ ቤትና ለቅርንጫፍ ጽሕፈት ቤቶች እንደሚልኩ ቢሮ ገልጿል። በመሆኑም በዋና መስሪያ ቤትና በቅርንጫፍ ጽሕፈት ቤቶች የሚገኙ ባለሙያዎች በቡድን የሚንቀሳቀሱ የቁጥጥር ባለሙያዎች እያንዳንዳቸው በየትኛው አካባቢ ቁጥጥር እያካሄዱ መሆናቸውን እንዲሁም ደግሞ ከግብር ከፋዮች ጋር የሚያደርጓቸውን ንግግሮች በድምፅና በምስል የሚከታተሉ መሆናቸውን አስታውቀዋል። ይህም አሰራር እንግዲህ በግብር ከፋዮች ዘንድ በተደጋጋሚ የሚነሱ ብልሹ አሰራሮችን ለመቅረፍ እንደሚያስችል የጠቆመው ቢሮ ከመርካቶ ጀምሮ በተለያዩ የአዲስ አበባ የገበያ ቦታዎች የሚነሱ ለዓመታት የዘለቁ ቅሬታዎችን ለመቅረፍ እንደሚያስችለው ገልጿል። የሌብነትና ብልሹ አሰራሮችን ከመከላከል ባሻገር የአገልግሎት አሰጣጡን ቅልጥፍና በማጎልበት ዘንድሮ በከተማ አስተዳደሩ ለመሰብሰብ የታቀደውን 350 ቢሊዮን ብር የገቢ ዕቅድ ለማሳካት እንደሚያስችልም ተጠቁመዋል። በሌላ በኩል ደግሞ አስፓልት ዳር ያሉ አብዛኛዎቹ ቤቶችና በሁሉም አቅጣጫ ባሉ ክፍለ ከተሞች ለኮሪደር ልማት በሚል የፈረሱ ቤቶች አብዛኛዎቹ ህገወጥ ናቸው ተብለዋል። ከዚህ በተጨማሪም ህጋዊ ካርታ ከሌላቸው የሚከፈል ካሳም ሆነ የሚሰጥ ምትክ ቦታ እንደሌለ ተገልጿል። የሸገር ከተማ ከንቲባ ዶክተር ተሾመ አዱኛ ከተማ አስተዳደሩ ህጋዊ ካርታ ለሌላቸው የሚከፈል ካሳም ሆነ የሚሰጥ ምትክ ቦታ የለም ብለዋል። በከተማው ህጋዊም ሆነው
ቤት የፈረሰባቸው ነዋሪዎች ግን የተሰጣቸው ካሳም ሆነ ምትክ ቦታ አለመኖሩን በምሬት ገልጸዋል። በከተማ አስተዳደሩ የቡራዩ ክፍለ ከተማ ሳንሱዚ አካባቢ ነዋሪዎች ለፈረሰባቸውና የገቢ ምንጫቸው ለነበሩ ሱቆቻቸውም ሆነ ለመኖሪያ ቤታቸው ምትክ ቦታም ሆነ ካሳ ባለመከፈሉ ችግር ላይ መውደቃቸውን አመልክተዋል። የከተማው ነዋሪዎች እንደሚሉት በየአቅጣጫው በሸገር ከተማ በዋና መንገዶች ዳርቻ የነበሩ ቤቶች በመደዳው ቢፈርሱም በአንድ በኩል እስካሁን ይሰራበታል የተባለው ልማት ሳይሰራበት ቆይቷል። በሌላ በኩል ደግሞ ቤቶቹ ከረጅም ወራት በፊት በመፍረሳቸው ምክንያት ባለቤቶቹም እንዳልተጠቀሙባቸው ተናግረዋል። የሸገር ከተማ አስተዳደር ከንቲባ ዶክተር ተሾመ አዱኛ ግን የኮሪደር ልማቱን በተመለከተ በእኛ በኩል ወደ ኋላ ቀረ የምንለው ነገር የለም፣ ሁሉም ነገር በእቅዳችን መሰረት እየተከናወነ ነው ብለዋል። የድንበር ማስከበር ስራዎች ከተሰሩ በኋላ ወደ ስራ መገባቱን ጠቅሰው በለገጣፎው በገላንና በአሸዋ ሜዳ በኩል የመንገድ ስራዎቹ ተጀምረው ወደ መጠናቀቅ መዳረሳቸውን አመልክተዋል። የመብራትና ቴሌኮም መሰረተ ልማት መልሶ ግንባታ ሌላኛው ወደ ልማት መግባቱን ያዘገየው ተግዳሮት መሆኑን አንስተው አሁን ግን ችግሮቹ እየተቀረፉ ወደ ስራ ተገብቷልም ሲሉም አስረድተዋል። በሸገር ከተማ ከካሳ ክፍያና ከምትክ ይዞታ ጋር በተያያዘ ሰፊ አቤቱታዎች እየቀረቡ ሲሆን ቤቶቹ ከፈረሱበት ጊዜ ጀምሮ ላለፉት ወራት የተሰጣቸው ምላሽ አመርቂ አለመሆኑን ነዋሪዎቹ ገልጸዋል። ያለ ምትክ ቦታ እንዴት ይፈርስባቸዋል እናጣራለን ቢባልም ከዚያ ወዲህ የተመለከተን የለም በማለት ጥያቄያቸው በእንጥልጥል መቅረቱን ነዋሪዎቹ ገልጸዋል። ህጋዊ የሆኑትን ምትክ እንሰጣለን፣ ነገር ግን ህጋዊነቱን እያጣራን ነው በማለት ከሸገር ከተማ ምስረታ በፊት የካርታ አወጣጥ ስርዓቱ ላይ ችግሮች እንደነበሩ ዶክተር ተሾመ ተናግረዋል። ሆኖም ህጋዊ ሰውነት ያላቸው እየተለዩ መሆኑን ጠቁመው አብዛኛዎቹ አስፓልትን ተከትሎ ያሉ ቤቶች ግን ህገወጥ ናቸው ሲሉ ተናግረዋል። በኮሪደር ልማቱ ምክንያት ወደ 6000 ቤቶች መነካታቸውን የገለጹት ዶክተር ተሾመ ከነዚህ ውስጥ ህጋዊነታቸው ተለይቶ ለማጣሪያ የቀረቡት 400 ብቻ መሆናቸውን ተናግረዋል። ከዚሁ ጎን ለጎን የሸገር ከተማ ነዋሪዎች ግብር ካልከፈላችሁ ቤታቸው ይፈርሳል ተብለናል ሲሉም ተናግረዋል። የተሰጣቸውን ማስጠንቀቂያ በመፍራት የተጠየቁትን ገንዘብ በሲንቄ ባንክ በኩል እየከፈሉ መሆናቸውም ነው የታወቀው። በከተማው ለገጣፎ ለገዳዲና ገላን ጉዳ በተሰኙ ክፍለ ከተማዎች የሚኖሩ ስማቸው እንዳይገለጽ የጠየቁ ነዋሪዎች በየሰበቡ ገንዘብ እንደሚጠየቁ ተናግረዋል። የሸገር ከተማ በ2015 ዓ.ም ከተመሰረተ ወዲህ የልማት፣ የሚሊሻ፣ ለጥበቃ፣ ለእርዳታ በሚሉ ምክንያቶች ከ300 ብር አንስቶ እስከ 10,000 ብር በተደጋጋሚ እንዲከፍሉ እንደሚጠየቁ አስረድተዋል። እንደ ነዋሪዎቹ ገለጻ ከሆነ ገንዘቡን የሚሰበስበው ከቀበሌ ተወክለናል ባሉ ግለሰቦችና በየሰፈሩ የልማት ኮሚቴ በሚል በተመረጡ ነዋሪዎች በኩል ነው። የተጠየቀውን ገንዘብ አልከፍልም ያለ ስሙ ተጽፎ ለሚሊሻዎች ተላልፎ እንደሚሰጥም ተናግረዋል። በለገጣፎ ለገዳዲ ክፍለ ከተማ በንግድ ስራ ላይ የነበሩ አንድ ነዋሪ በየጊዜው የሚጠየቁት ገንዘብ ከአቅማቸው በላይ በመሆኑ ምክንያት የንግድ ስራቸውን ትተው ቤት ውስጥ መቀመጣቸውን ተናግረዋል። በተመሳሳይ መልኩ በገላን ጉዳይ የሚኖሩ አንድ ግለሰብ ከ20,000 ብር በላይ እንደከፈሉ አስታውቀዋል። ገንዘብ ትጠየቃለ፣ አልከፍልም ወይም አቅሜ አይችልም ብትል ቤቴ ይፈርሳለሁ የሚሉ ከቀበሌ ነው የመጣ ነው እያሉ ለማን አቤት ትላለ ሲሉ በስጋት ምክንያት ገንዘቡን እንደከፈሉ ተናግረዋል። በሌላ በኩል ደግሞ ጡረተኞችን ጨምሮ የግል ሰራተኞችን ተጠቃሚ የሚያደርግ አገልግሎት ሊጀመር መሆኑ ተገልጿል። ለመደበኛ ሰራተኞች ለሚሰጠው አገልግሎት ከ500,000 በላይ ሰራተኞች መመዝገባቸውንና ተጠቃሚ መሆን መጀመራቸውን የደረሰ መረጃ ያመለክታል። ለመደበኛ ሰራተኞች የሚሰጠው ማህበራዊ የጤና መድን አገልግሎት ወደ ትግበራ ገብቶ እስካሁን ከ500,000 በላይ ሰራተኞች መመዝገባቸው ታውቋል። በአጠቃላይ ደግሞ ከ63 ሚሊዮን በላይ ዜጎች የማህበረሰብ አቀፍ ጤና መድን ተጠቃሚ መሆናቸውን ሰምተናል። የኢትዮጵያ ጤና መድን አገልግሎት በአሁኑ ወቅት ከ63 ሚሊዮን በላይ ዜጎችን የማህበረሰብ አቀፍ ጤና መድን ተጠቃሚ ማድረግ መቻሉን አስታውቀዋል። የአገልግሎቱ ዋና ዳይሬክተር አቶ ተስፋዬ ወርቁ ተቋሙ ቀደም ሲል ከነበረው ኤጀንሲነት ወደ አገልግሎት ሰጪነት ከተቀየረ በኋላ አደረጃጀቱን በማስፋት 24 ቅርንጫፎችን በመክፈት እየሰራ ይገኛል ብለዋል። በአሁኑ ሰዓት አገልግሎቱ በአገሪቱ ከሚገኙ ወረዳዎች 80% ያህሉን የሸፈነ መሆኑም ተገልጿል። ከ4300 በላይ ጤና ጣቢያዎችና በርካታ ሆስፒታሎች የአገልግሎቱ አጋር በመሆን እየሰሩ መሆኑን ዋና ዳይሬክተሩ ተናግረዋል። ዋና ዳይሬክተሩ ለመደበኛ ሰራተኞች የሚሰጠው ማህበራዊ የጤና መድን አገልግሎት ወደ ትግበራ መግባቱን ጠቅሰው እስካሁን ከ500,000 በላይ ሰራተኞች መመዝገባቸውን ገልጸዋል። በዚህም መሰረት ሰራተኛው 3% እንዲሁም አሰሪው 3% በማዋጣት የሕክምና ሽፋን የሚያገኙበት አሰራር ተዘርግተዋል። የመድኃኒት አቅርቦት ችግርን ለመፍታት ከኢትዮጵያ መድኃኒት አቅራቢ አገልግሎት ጋር የውል ስምምነት ተደርጎ በቅድመ ክፍያ እየተሰራ መሆኑን አንስተዋል። ከዚሁ ጎን ለጎን ጡረተኞችን ጨምሮ የግል ሰራተኞችን ተጠቃሚ የሚያደርግ የጤና መድን አገልግሎት
ሊጀመር መሆኑን የተገለጸው። ጡረተኞችንና የግል ሰራተኞችን ተጠቃሚ የሚያደርገው የማህበራዊ ጤና መድን አገልግሎት በሂደት ላይ እንደሚገኝና በዘንድሮ ዓመት እንዲጀመር ለማድረግ መታቀዱን የኢትዮጵያ የጤና መድን አገልግሎት አስታውቀዋል። በኢትዮጵያ ሁለት አይነት የጤና መድን ስርዓት እንደሚገኝ የገለጹት በአገልግሎቱ የአባላት አስተዳደርና ሀብት አሰባሰብ መሪ ስራ አስፈጻሚ ጉደታ አበበ አንደኛውና አሁን ላይ በስፋት እየተሰራበት የሚገኘው የማህበረሰብ አቀፍ ጤና መድን መሆኑን ጠቅሰዋል። ሌላኛው በመንግስት ውሳኔ ሲያገኝ በዘንድሮ ዓመት ይጀምራል ተብሎ የሚጠበቀው የማህበራዊ ጤና መድን ሲሆን በስርዓቱ ውስጥ በተለይም መደበኛ ኢኮኖሚ ላይ የሚገኙትን ጡረተኞችና የግል ሰራተኞችን የሚያካትት እንደሆነ ገልጸዋል። በኢትዮጵያ ውስጥ ከ32 በመቶ በላይ የሚሆነው የጤና ስርዓት በረጂ ድርጅቶች የሚሸፈን እንደነበር ያነሱት መሪ ስራ አስፈጻሚው በአሁኑ ወቅት ደግሞ ካለው ዓለም አቀፋዊ ይዘት አንጻር የውጭ እርዳታ በየዓመቱ እየቀነሰ ወደ መቆም ደረጃ እየደረሰ ነው ሲሉ ተናግረዋል። በመሆኑም አሁን ያለውን የሕክምና አገልግሎት ለማስቀጠል የጤና መድን ስርዓቱ የውስጥ አቅምን በማጠናከርና ጥራት ያለው አገልግሎት ለዜጎች ለማድረስ ወሳኝ እንደሆነ ገልጸዋል። በተጨማሪም የማህበራዊ ጤና መድኑ ሲጀመር ለኢትዮጵያውያን የጤና ስርዓት ትልቅ ድርሻ እንደሚኖረው አስታውቀዋል። አሰራሩን ለማዘመንና ብክነትን ለመቀነስ የዲጂታል መታወቂያና የመረጃ አያያዝ ስርዓት እየተዘረጋ መሆኑን አቶ ተስፋዬ ጨምረው ተናግረዋል። በማህበረሰብ አቀፍ የጤና መድን አገልግሎት ውስጥ የተካተቱ አባላት ቁጥር ከ63 ሚሊዮን በላይ መድረሱን ከዚህ ቀደም መዘገባችን የሚታወስ ነው።